እጽዋትና እንስሳት በጣም ያነቃቁኛል። በየጊዜው የአሰራር ሂደታቸውን ሳይ በጣም ይገርመኛል፣ የበለጠ ጉልበትም ይሰጡኛል። እስቲ ዛሬ በዚህ ቪዲዮ አንድ ያስገረመኝን ያስደነቀኝን የተፈጥሮ እውቀት ወይንም አሰራር ለእናንተ አቅርባለሁ። እናንተም ከዛ ጠቃሚ እውቀት አግኝታችሁ ወደ ራሳችሁ ህይወት ወስዳችሁ ትጠቀሙበታላችሁ ብዬ አስባለሁ። ሰላም ቤተሰቦችና ተመልካቾች፣ ከተፈጥሮ የምንማራቸው በርካታ ጉዳዮች ይኖራሉ። ከእጽዋትና ከእንስሳት ብዙ የሚያስተምሩ ቁም ነገሮችን እናገኛለን። ስለዚህ ዛሬ ከማቀርበው ሀሳብ የተሻለ ቁም ነገር እንይዛለን ብዬ አስባለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አብረን እንቆይም እላለሁ። አንድ የቲማቲም አትክልት አለ። ብዙ ፍሬ ይዟል። እንግዲህ የቲማቲም አትክልት ብዙ ነገር እያስተማረኝ ነው የሚገኘው። ምንድነው ያስተማረ ብላችሁ ከተጨቃችሁ ቀጥለን እናያለን። ይሄ ቲማቲም እንግዲህ በራሱ ጊዜ ነው እዚህ ጋር በቅሎ የምናየው። ወፍ ዘራሽ ነው የሚባለው። ከሌላ ቦታ ዘሩ በጎርፍ የመጣ ነው። እዚህ ጋር በቅሏል። እንደምታዩት ማንም ሌላ ሰው መሬቱን አዘጋጅቶ ቦታውን አዘጋጅቶ እየተከለውም ሰው የለም። ግን ይህን ሁሉ ፍሬ ለቁጥር የሚታክቱ የቲማቲም ፍሬዎችን ይዞ ነው የምታዩትና ይህ በጣም ይገርመኛል። ከዚህ ብዙ ቁም ነገሮችን ለመማር ችያለሁ። እኔ እንግዲህ ቅድም እንዳልኩት በየጊዜው ከተለያዩ እጽዋት ከተለያዩ እንስሳት በርካታ ለኔ ለራሴ ህይወት የሚጠቅሙኝን ቁም ነገሮች እየተማርኩ ነው የምገኘው። እንግዲህ አለፍ አለፍም እያልኩ ለእናንተ እኔም የገባኝን ሀሳብ ለማጋራት ነው። ሰው አልተከለውም። በራሱ ጊዜ በጎርፍ መጥቶ ወይ ደግሞ ከአፈር ጋር አብሮ ተቀላቅሎ ዘሩ መጥቶ እዚህ ጋር አፈሩ ሲጣል አብሮ የበቀለ ነው። እንደምታዩት ብዙ በርካታ ፍሬ ይዟል። የማይበቅል ነገር የለም እዚህ አካባቢ። በጣም ምቹ አካባቢ ነው። አሁን እኔ ያለሁበት ማሳያችሁ ቦታ የአፈሩ ጥልቀት ራሱ ውፍረቱ በኔ ቁመት ልክ ነው። ከዛም በላይ ነው። የሚገርመው ነገር የጣላችሁበትን ነገር ሁሉ ማብቀል የሚችል አካባቢ ነው። በተፈጥሮ እጅግ በጣም ከሚባለው በላይ የታደለ አካባቢ ነው። ምንድነው የምትማረው ታዲያ ከዚህ ቲማቲም ብላችሁ ልትጠይቁኝ ትችላላችሁ። እኔ የተማርኩትን ነገር በጥልቀት ነው ማስረዳችሁ። አንደኛው ነገር እንግዲህ ሰዎች ሳይተክሉት እዚህ በራሱ ጊዜ መጥቶ በራሱ ጊዜ ወይ በወፎች ወይ በጎርፍ እንደዚህ ወይ አፈሩ ጋር ተቀላቅሎ ከሌላ ቦታ መጥቶ ነው እዚህ ጋር አሁን ሁለት ግንድ ነው ያለው፣ ሁለት የቲማቲም ተክል እንደዚህ ሁሉ ፍሬ አፍርቶ ምንም እንክብካቤ ሳይደረግለት ማንም ሳይተክለው ማለት ነው እዚህ ጋር እንዳለ ይሄን ሁሉ ፍሬ ዘርግፎ ነው የምናየውና እኔ ቁጭ ብዬ ሳየው በጣም ነው የሚያስተምረኝ ይሄ ነገር። ለምን እንዲህ አይነት ምርጥ ቦታ እንዲህ አይነት ለም አፈር ያለበት አካባቢ ላይ አሁን 1 ኪሎ ቲማቲም 100 ብር ነው የሚሸጠው። የሚገርመው ነገር 100 ብር ማለት ነው። በጣም የሚገርም ተፈጥሮ ደግሞ ይሄን አምጥታ ከዚህ ከግቢ ውስጥ እንድንማርበት ይሄን ነገር አስቀምጣለች ማለት ነው። ቲማቲም 100 ብር ነው እዚቹ ገጠር ከተማ ላይ የሚሸጠው 100 ብር ነው 1 ኪሎ። ግን በዚህ መልኩ ደግሞ በወፍ ዘራሽ መጥቶ እዚህ ጋር በቅሎ ነው የምታዩትና ይሄን ሁሉ ፍሬ ለመቁጠር ራሱ የሚታክት ፍሬ ነው። ይሄን ሁሉ እንግዲህ እኔ እማርበታለሁ ብላችሁም ለዚህ ነው ይሄን ሁሉ በራሱ ጊዜ የሰው እጅ ሳይነካው በራሱ ጊዜ መጥቶ በወፍ ዘራሽ እንደዚህ በቅሎ ይሄን ሁሉ ፍሬ ዘርግፏል። ሰዎቹ ግን ይሄን ነገር ከዚህ እንኳን ሰው ተምሮ እዚች ባለችው ትንሽ ቦታ ላይ 3-4 ቲማቲም እንኳን ተክለው ለመጠቀም ሙከራም አላደረጉም። አብዛኛው ችግር እዚህ አካባቢ በካሽ ክሮፕ ወይንም በቡና የሚተዳደር አካባቢ ስለሆነ እነዚህ የጓሮ አትክልት ላይ ብዙም ትኩረት አይሰጡም። ያው የቡናው ገንዘብ ብዙ ጊዜ ፎከሳቸው ትኩረታቸው እዛ ላይ ነው። በዛ ሄደው ከገበያ ይገዛሉ። እንዳልኩት 1 ኪሎ ቲማቲም 100 ብር ነው። ግን ተፈጥሮ ደግሞ በዚህ መልኩ ታስተምራለች። እዚህ ጋር በራሱ ጊዜ መጥቶ ፍሬ ወድቆ በቅሏል። ለቁጥር የሚታክቱ ፍሬዎችን አንጠልጥሏልና አሁን ምንድነው እኔ የታየኝ ተፈጥሮ ይሄን ነገር እንዲያረገው እኛ እንድንማርበት ነው። ቅድም እንዳልኩት ይሄን ነገር በርከት አድርጋችሁ ትከሉ፣ ብትተክሉ ተመሳሳይ አይነት ቲማቲም ታገኛላችሁ እያለ እየተናገረ ነው ተፈጥሮ። አፍ ባይኖረውም እኔ በዛ መልኩ ነው የሚገባኝ። በጣም ስለሚገርመኝ በቅርበት ሆኜ የዚህን የተፈጥሮ አሰራርም ስለመመረምር ማለት ነውና
ግን ምንም ይኸው ዙሪያውን ቆሻሻ ለብሶ ነው ቦታ ያለው። ሁለት መስመር ላይ እንኳን 10 ቢተክሉ እዚህ ጋር 20 የቲማቲም ግንድ ወይንም ተክል ይኖራል። አንድ ቲማቲም ደግሞ በእድሜ ዘመኑ እስከ 200 ፍሬ ይይዛል። አስቡ እንግዲህ 200 ፍሬ አንዱ ከያዘ 10 እንኳን ብንተክል በሁለት መስመር በዚህ ጥቂት ቦታ ላይ 20 ቲማቲም ይኖራል። 20 ቲማቲም በ200 አስቡ ምን ያክል ፍሬ እንደሚይዝ በህይወት ዘመኑ። ያ ደግሞ ከኛ ከምንበላው አልፎ ለገበያም ቀርቦ ብዙ ገንዘብ ብዙ ብር ወደ ኪሳችን ወደ ካዝናችን ሊያስገባ ይችላል። ተፈጥሮ እንግዲህ በዚህ መልኩ ነው እኔን ያስተማረችኝ። ይሄን ቲማቲም እዚህ ጋር አብቅላ ከዚህ ተምረን እኛ ደግሞ ሌላ ተክለን እንድንጠቀምበት ነው እየተናገረች ያለችው። ግን አብዛኛው ቅድም እንዳልኩት ምንድነው እዚህ አካባቢ ሰው ብዙም እውቀቱም የለውም፣ ተነሳሽነቱም መነቃቃቱም የለውም። ብዙ ጊዜ ትኩረቱ ወደ ካሽ ክሮፕ በተለይ ቡና ላይ ነው ፎከስ የሚያደርገውና እኔ ግን ይህን ስለተማርኩ ለዚህ ቤተሰብ አባላትም ይህን ሀሳብ ወስደው ቀጣይ የተወሰነ የቲማቲም ተክል እንኳን ተክለው እንዲጠቀሙ ሀሳብም ሰጥቻቸዋለሁ። ይህን ተግባራዊ እንደሚያደርጉም ባለሙሉ ተስፋ ነኝ። እንግዲህ ተፈጥሮ ሲያስተምረን ድንቅ ነው። በዚህ መልኩ በተግባር ነው የሚያስተምረን። ተፈጥሮ ቲዮሪ አያስተምረንም። ንድፈ ሀሳባዊ ትምህርት ከተፈጥሮ አናገኝም። ተፈጥሮ በዚህ መልኩ እንድንሰራ፣ እንድንነቃቃ፣ የተሻለ ለውጥ እንድናመጣ፣ የተሻለ ነገር እንድናደርግ ነው በየጊዜው የሚያስተምረን። ግን ልብ ብለን ማየትና መመርመር መቻል አለብን። ጥቂት ሰዎች ናቸው ይህን ልብ ብለው መርምረው የሚረዱትና የሚጠቀሙበት። እኔም ይሄ ነገር ስለገባኝ ነው፣ በጣም ስለገረመኝ፣ ስላነቃቃኝ፣ ስለደነቀኝ ነው ለእናንተ ደግሞ ሼር ለማድረግ የፈለግኩት። እንዲህ ምን የመሰለ መሬት እያለ ተፈጥሮ በዚህ መልኩ በራሱ ራሱን ምንም እንክብካቤ ሳይኖረው በዚህ መልኩ ምርታማ ከሆነ እኛ ደግሞ የተወሰነ ስራ ብንሰራ የሚመጣውን ለውጥ አስቡ እንግዲህና 1 ኪሎ 100 ብር ሄዶ ከመግዛት በዚህ መልኩ እዚህ ጥቂት መሬት ላይ ጥቂት በጣም እጅግ በጣም ጥቂት የሚባል ቦታ ላይ ይህን ቆሻሻ አስወግዶ ይህን ንጹህ አድርጎ ይህን በሁለት መስመር 20 ቲማቲም አትክልት ችግኝ ቢተከል የሚመጣውን ለውጥ ተመልከቱ። አሁን ብዙ ሰው ግን ይህን ነገር ግንዛቤ ውስጥ አያስገባም። መሬት የለም፣ መሬት ጥቂት ነው፣ ምኑ ጋር ይተከላል፣ ምኑ ጋር እንዲሆናል። ግን ተፈጥሮ እየተናገረ ነው፣ እዚህ ጋር እያስተማረ ነውና ይሄን ነገር እንግዲህ ሁሉም ሰው ከዚህ ተምሮ ውጤታማ መሆን ይችላል። ሁል ጊዜ ብንችል ተፈጥሮን ብንመረምር ጥሩ ነው። እንስሳትና እጽዋት ጋር በርካታ እውቀት ነው ያለው። በርካታ የምንማርባቸው ነገሮች አሉ። እንዴት እንደሚሰሩ በቅርበት ወደ ተፈጥሮ ቀርበን ብንመረምር እጅግ በጣም ትልቅ ትምህርት ነው የምናገኘው። ለራሳችንም ለሌላውም መትረፍ እንችላለን። ግን አብዛኛው ሰው ይሄ ነገር ብዙም ልብ አይለውም። እኔ ደግሞ የግብርና ሰው ነኝ። ከእንስሳትና ከእጽዋት ጋር ነው ውሎ አዳሬ። ለዚህም ነው በጣም ኢምፕረስ ያደርጉኛል፣ ይደንቁኛል፣ ይገርሙኛል የሚሰሩት ነገር። ወደ እነሱ ቀርበን ብንመረምራቸው ብንማርባቸው ትልቅ ትምህርት ነው የምናገኘው። ስለዚህ ይህም ቤተሰብ ከዚህ ተምሮ ከዚህ እውቀት ወስዶ የተወሰነ ቲማቲም እንኳን ቢተክል አፈሩ ያው ነው፣ መሬቱ ያው ነው፣ የአየር ንብረቱ ያው ነው። በዚህ መሰረት ትርፋማ መሆን ይችላሉ። ምንም ክፍያ ለዚህ ለተፈጥሮ ሳንከፍል ትምህርታችንን እውቀታችንን ወስደን ውጤታማ መሆን እንችላለን ማለት ነው። ስንፍና ያለ ይመስለኛል። ይህን የመሰለ ተፈጥሮ እዚህ ጋር እያስተማራቸው ይህን የመሰለ በእኔ ቁመት የአፈር አይነት እያለ 100 ብር 1 ኪሎ ቲማቲም ይገዛል። እሱም በመከራ ነው፣ አይገኝም፣ አልፎ አልፎ ነውና ይሄን እንግዲህ እኔ መከሪያቸዋለሁ። እናንተም ከዚህ ትምህርት ብትወስዱ መሬት ስለሰፋ ሳይሆን አእምሮአችን አስተሳሰባችን ስለሰፋ ነው ብዙ ነገር ማድረግ የምንችለውና አመለካከታችንን ማስተካከል መቻል አለብን። ከተፈጥሮ ደግሞ ብዙ ነገር መማር አለብን። ብዙ ነገር መማር እንችላለን። ግን ያን በትኩረት እለት በእለት መመርመርና መጠቀም ብንችል እጅግ በጣም ሁሉም ነገር በእጃችን ላይ ነው ያለውና ከዚህ የቲማቲም አትክልት ከዚህ ተፈጥሮ እኔ በጣም ተደንቄያለሁ። ብዙ ነገር ተምሬያለሁ። እናንተም ወስዳችሁ ተግባራዊ ብታደርጉ ደስ ይለኛል። ይህን ለእናንተ ለማቅረብ ነው። በቀጣይ ብዙ ምንማርባቸው በርካታ ከእንስሳቱም ከእጽዋቱም ብዙ የተፈጥሮ የአሰራር ሂደቶች አሉ። እነዛን እንፈትሻለን፣ እናያለን፣ እንማርባቸዋለን።
ተምረንም እንጠቀምባቸዋለን ብዬ አስባለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። እስካሁንም ድረስ አብረን ስለቆየንና ከዚህ የቲማቲም አትክልት ስለተማርን አመሰግናለሁ። መልካም ጊዜም ይሁንላችሁ።